ከትናንት ጀምረን አልተኛንም፣ ደክሞናል። ስለዚህ ትንሽ ማረፍ አለብን አለን። አይሆንም አሉ መሪዎች። ብዙዎቻችን ስለተናደድን እንቢተኝነት እየጎላ መጣ። ከዚያም አልፎ የራሳችሁ ጉዳይ ዞር በሉ በማለት ስሜት ከፊሉ ቁጭ ማለት ጀመረ። መሪዎቻችን ምንም ማድረግ እንደማይችሉ አውቀዋል። ስለዚህ ወደፊት አልፈው ሄደው የነበሩ ጓዶች እንዲመለሱ ተደርጎ ለ1 ሰዓት እንድናርፍ ተደረገና እንደገና ጉዞ ሆነ። የ2 ቀናት መንገድ ሸፍነን ሰኔ 26 ቀን ከቃሌም ፊት ለፊት ካለው ትልቅ ተራራ ላይ የሚጠብቁን ጓዶች ወዳሉበት ቦታ ደረስንና ተቀላቀልን። እንደደረስን ወደ ከተማ ሄደን የነበረውን 19ኛችን ለ2 ተከፍለን ምግብ በላንና እንድንተኛ ሆነ። ከሰዓት በኋላ 9 ሰዓት አካባቢ ሲሆን ፊት ለፊታችን ካሉ መንደሮች የጥሩምባ ድምጽ መሰማት ጀመረ። እኛ ግን ያለማቋረጥ የሚሰማው የጥሩምባ ድምጽ ምክንያት ምን እንደሆነ አላወቅንም። ጥሩምባው የሚነፋው ጦር እንዲሰበሰብ መሆኑ የታወቀው በኋላ ነበር። ከወልዲያ በአንድ ኮሎኔል የሚመራ ፈጥኖ ደራሽ ከላሊበላ ከደሴና ከአካባቢው ሕዝብ የተውጣጣ ጦር አሰባስበው ሊወጉን ወደ ነበርንበት ቦታ እየመጡ ነበር። ቃሌም ላይ ተሰብስበው የአገሩን ወጣትና የጎበዝ አለቃ ከደርግ ጋር እንዲሰለፍ ቀስቅሰዋል። ተኝተን የነበርነው 19ኛችን በእንቅልፍ ላይ ያለን ተኩሱ ተከፍቶ ኖሮ ጓዶች ወደ ተኛንበት ቦታ መጥተው ቀሰቀሱን። የነበርንበትን ጋራ ከመጀመሪያውም የኛ ዋርዲያዎች ይጠብቁት ስለነበረ ከላይ ሽፋን እየሰጡን ወደ ጋራው ወጥተን ተቀላቀልንና አብረን መከላከል ጀመርን። የነበርነው ጥሩ ገዢ መሬት ላይ ቢሆንም እየተከላከልን እንድናፈገፍግ መመሪያ ስለተሰጠን በቅርባችን ወደ ነበረው ቤተክርስቲያን አቅጣጫ ስናፈገፍግ እነርሱ እኛ ይዘነው የነበረውን ጋራ ያዙት። እንደገና ከነበርንበት ቤተክርስቲያን አካባቢ አፈግፍጉ ተባልንና ወደ ቤተክርስቲያኑ በስተኋላ በኩል አፈገፍግን። እነርሱ እኛ የለቀቅነውን ቦታ ያዙና አጠገባችን ደረሱ። ከዚያ በኋላ ግን ይሄ መጨረሻ ምሽጋችን ነው፣ ከዚህ አንለቅም ተባለ። ምክንያቱም አንደኛ እነርሱ ብዛት አላቸው፣ ሁለተኛ የያዝነው ቦታ በግራም በቀኝም በኩል ገደል በመሆኑ በየትም በኩል ሊመጡ አይችሉም። ከበስተጀርባችን በኩል አንድ ተለቅ ያለ መንደር አለ። ያላቸው አማራጭ ፊት ለፊት መግባት ብቻ ነበር። በቀኝና በግራ በኩል ሊከቡን ከፈለጉ የገደሉን ቁልቁል ወደ ታች ወርደውና እንደገና ረጅሙን ዳገት መውጣት ይኖርባቸዋል። ያ ደግሞ የሚሞከር አልነበረም። ለዚያ ነበር አዋጊዎቹ ሐዋዝና ግደይ ይሄ የመጨረሻ ምሽግ ነው ብለው መርጠው ከዚያ ላለመልቀቅ የወሰኑት። እዚያው እንደመሸግን መታኮስ ቀጠለን። ይመጣሉ፣ እንመታቸዋለን፣ ይመለሳሉ። እንደገና ለመምጣት ይሞክራሉ፣ ስንተኩስባቸው ይመለሳሉ። በዚያ ሁኔታ እንደቆየን አንዳንድ ጓዶች ቀስ በቀስ ጥይት መጨረስ ጀመሩ። ከትንሽ ጊዜ በኋላ ደግሞ ብዙ ጓዶች ጥይት እየጨረሱ መጡ። ጥይት የጨረሱ ጓዶች ወደ ኋላ እንዲሄዱ ተደረገ። እነ ዘላለምና ጴጥሮስ በስተኋላ በኩል ያለውን ትልቅ መንደር ሕዝብ ሰብስበው ለማግባባት እየሞከሩ ነበር። ጴጥሮስ እውነተኛ ስሙ ተስፋዬ ደሳለኝ ሲሆን ከአሜሪካን ሀገር መጥቶ ሰራዊቱን የተቀላቀለ አማርኛና ትግርኛ በደንብ መናገር የሚችል ነበር። በመጨረሻ ያለንበትን ምሽግ በግማሽ ክብ ቅርጽ ይዘን የመከላከል ተኩስ ላይ ሆንን። ሐዋዝ በስተግራ በኩል ግደይ በስተቀኝ በኩል ሆነው ሁለቱም እያስተባበሩ ያዋጋሉ። ጥሩ መሳሪያ የያዙና ጥይት ያልጨረሱ ጓዶች ወደፊት ሲያሰልፉ፣ ጥይት የጨረሱት ደግሞ ወደ ኋላ እንዲሄዱ መደረጉ እንደቀጠለ ነው። እኔ ያለሁት ከሐዋዝ አጠገብ ነበር። ለሁለታችን የምትበቃ አንድ ጉድጓድ አግኝተን እዚያች ጉድጓድ ውስጥ ገብተን መታኮሳችንን ቀጥለናል። ሐዋዝ የያዘው ካርባይን፣ እኔ ያስኩት መሳሪያ ደግሞ ኤም1 ጠመንጃ ነበር። ሐዋዝ ጥይት ጨርሷል። አንዳንድ ጊዜ የእኔን ጠመንጃ እየተቀበለኝ ይተኩሳል። በስተቀኝ በኩል ግደይ በያዘው ክላሽ ከነ አሊጋዝ ጋር ሆኖ ሲታኮስ ይታየኛል። አንዳንዴ ግደይ ከሐዋዝ ጋር ለመመካከር መሬት ለመሬት እየተሳበና እየተንከባለለ ወደኛ ይመጣና ተመልሶ ይሄዳል። የማፈግፈግ እንቅስቃሴ እናድርግ ወይስ እንቆይና የመሳሰሉ ጉዳዮች ላይ ይማከራሉ። እየመሸ ስለሆነ የመጨረሻችንን ምሽግ ከለቀቅን ሊከተሉን ይችላሉ። የደከሙና ጥይት የጨረሱ ጓዶች ስላሉን እስከ መጨረሻው ድረስ ወደዚያ እንዳይመጡ እዚሁ ሆነን ነው መከላከል ያለብን ሲባባሉ ይሰማኛል። በመጨረሻ እስኪመሽ እንጠብቅና እነሱ ቀድመው ካፈገፈጉ እኛም እናፈገፍጋለን የሚል ውሳኔ ላይ ደረሱ። ብዙም ሳይቆይ ግን ወደኛ በኩል የያዙትን ጋራ ትተው ወደ ሜዳው ቦታ ሊወጡ ብቅ ያሉ ወታደሮችን እየመታን ቁስለኞቻቸውንና የሞቱትን አባሎቻቸውን እንኳን ለማንሳት አናስቀርባልናቸው። በጣም ስለተቀራረብን ለማንሳት በሚወጡበት ጊዜ ስለምንተኩስባቸው በጣም እንደተቸገሩ ማወቅ ችለናል። በዚህ ሁኔታ ትንሽ ሞከሩና ማፈግፈግ ጀመሩ። የነበሩበትን ጋር አለቀው መጀመሪያ እኛ ወደ ነበርንበት ቤተክርስቲያን አፈግፍገው እንደተመለሱ ግደይ ወደ ሐዋዝ መጣ።
አሁን እያፈገፈጉ ናቸውና ምን ብናደርግ ይሻላል አለው። ቀድመው ካፈገፈጉ እኛም ማፈገፈግ እንችላለን። ከኋላ ካሉት ጋር ተነጋግረን ቶሎ ብለን ከዚህ ቦታ መውጣት ይኖርብናል አለው። አንዳንዶቻችን ደግሞ እነሱ እያፈገፈጉ ስለሆነ የቆሰሉትንና የሞቱትን ሰዎቻቸውን መሳሪያ ለምን ሄደን አናመጣም አለን። የለም አይሆንም፣ ማንም ሰው ከምሽግ እንዳይወጣ፣ ካላችሁበት እንዳትንቀሳቀሱ፣ ካሁን በኋላ ወደ ኋላ እንጂ ወደፊት የሚባል ነገር አንሄድም አሉን። ወዲያውኑ ወደ ኋላ ማፈግፈግ ጀመረን። ከኋላ በኩል የነበሩት እነ ብርሃነ ኢያሱ፣ እነ ዘላለም ለተሰበሰቡ ሰዎች የቀስቀሳ ንግግር እያደረጉ ነበር። ከሁለት አውላሉ ይዘነው የመጣነው አባል ጭንቅላቱን በጥይት ስለተመታ ጓዶች ከሰዎቹ ጋር ሆነው ይዘውት ነፍሱን ስቶ ያጣጥራል። ከዚያ በኋላ ጊዜ አልፈጀንም። ጓድ ገብረ ሚካኤልን ሁላችንም ተራ በተራ ወታደራዊ ሰላምታ እየሰጠነው ተሰናበትነውና ህዝቡ እንዲቀብረው ትተን ቁልቁል ወደ ታች መውረድ ጀመርን። ቁልቁለቱን ወርደን ሌሊቱን በሙሉ ስንጓዝ አደረን። ወደ ምስራቅ በኩል አንድ ትልቅ ድልድይ አጠገብ ደረስን። ለመሻገር የተወሰኑ ጓዶች ሄደው ድልድዩን እስኪፈትሹ ድረስ የቀረነው ለ15 ደቂቃ ያህል አረፍ አለን። ፈታሾቹ ጠላት አልፎ እንዳልቆየን ካጣሩ በኋላ በፍጥነት ተሻግረን አንድ 10 ደቂቃ እንደቆየን አንድ ጦር የጫነ መኪና ከወልዲያ መጥቶ ሲያልፍ አየን። ከዚያም ከድልድዩ ፊት ለፊት በቅርበት ካለው ተራራ ላይ ወጥተን ረፍት አደረግን። ያንን ጦርነት ግዳይና ሐዋዝ በሚገባ ነበር የመሩት። ብዙ ተሞክሮ ያላሳለፈን ያን ያህል የረባ ትጥቅና ስልጠና የሌለን ብንሆንም በኮሎኔል ከሚመራ በደንብ ከሰለጠነ ከታጠቀና ከተደራጀ እንዲሁም በሚሊሻና በገበሬ ኃይል ከሚታገዝ ጦር ጋር ለዚያውም በቁጥር ጥቂት ሆነን ለ4 ሰዓታት ተዋግተን መመከታችን እስካሁን ድረስ እንደ ተአምር ያስደንቀኛል። በተለይ አዋጊዎቻችን ግዳይና ሐዋዝ በጣም ነበር ያደነኳቸው። ምክንያቱም የሚያደርጉትን ነገር በሙሉ እየተመካከሩ ግንባር ቀደም ሆኖ ሲመሩ አይቻለሁ። በተለይ ግዳይ የተታኮሰ አንዴ በሱ በኩል ያሉት ሽፋን እየሰጡት፣ አንዴ እኛ ሽፋን እየሰጠነው ወደ ሐዋዝ መጥቶ ይነጋገርና እንደገና ወደ ነበረበት ምሽግ ወደ ናሊጋስ ተመልሶ ሄዶ ነበር የሚዋጋው። አሁን ተመልሼ ሳስበው ያ የተሻገርነው ድልድይ ለወልዲያ በጣም ቅርብ ነው። ከቃሌም የበለጠ ቅርብ ሲሆን ሜዳማ ነው። የመጣውን ጦር አሳለፍነውና ካረፍንበት ተራራ ተነስተን ለ6 ሰዓታት ወደ ምስራቅ ያለ እረፍት ተጉዘን ውድዬ የሚባል ቦታ ላይ እንደገና እረፍት አደረግን። ከውድዬ አጠገብ ወቀቶ ማርያም አለ። የነበርንበት ውድዬ የሚገኘው ከወልዲያ በስተሰሜን ከወሎ ሮቢት በስተምስራቅ በኩል ነው። ሰኔ 26 ቀን 1968 ውድዬ ስንደርስ እኩለ ቀን ሆኗል። እዚያ አረፍንና ህዝቡን አነጋግረን አስተባበርንና የሚበላና የሚጠጣ ሰጡን። አንዳንድ ጓዶች እንደደከሙ ነበሩና እረፍት ያስፈልግ ነበር። እኔና ፍስዎ ገብረ ምግብ ለመፈለግ ሄድን። አንድ ገበሬ አገኘን። የገበሬው አለባበስና አነጋገሩም ጭምር ከተማ ቀመስ ይመስላል። እንደ አካባቢው አለባበስ ግልድም አድርጎ ከላዩ ላይ ግን ኮት ለብሷል። ጥሩ ጠመንጃም ይዟል። እኛ ምግብ ስናሰባስብ እርሱም እገዛ አደረገልን። ከዚያ በኋላ ገበሬው ለያዘው መሳሪያ ጥይት እንድሰጠው ጠየቀኝ። ልሰጠው በፈለግም የእርሱ ጠመንጃ አልቀበል አለ። እሱ ጥይት ልሰጠው ስለሞከርኩለት ደስ ብሎታል። እኔ ደግሞ እገዛ ስላደረገልን ብሰጠው ደሰት ነበር። መጨረሻ ብዙ እንደሞከርኩና እንዳልሆነልኝ ሳይ በጣም አመሰገነኝ። ጋሼ በቃ ተወው፣ በሙከራ ብቻ ሚሊዮን ጥይት እንደሰጠህ ነው የምቆጥረው። ሌላ ጊዜ ስትመለስ ግን የኔ አይነት መሳሪያ የሚበላውን ጥይት ይዘህልኝ እንድትመጣ አለኝና በዛው ተሰነባብተን ተለያየን። ኩራ ወርቄ ቢሰበር አጥንቴ ቢቆረቆር ደሜ ለአዲስ ሥርዓት ልምላሜ ፍጹም ነው እምነቴ የትግሉ ነው ሕይወቴ ልጓዝ በድል ጎዳና በወደቁት ጀግኖች ፋና። የኢሐሰ መዝሙር። ውድዬ አረፍ ብለን አመሻሽ ላይ ጉዞ ጀመርንና አንድ መንደር አደርን። በማግስቱ ሰኔ 27 ቀን በሌሊት ተነስተን ጉዟችንን ወደ ምስራቅ አቅጣጫ ቀጥለን ወደ ጉራ ወርቄ አመራን። ሜዳውን ጨርሰን ወደ ተራራው ለመድረስ ትንሽ ሲቀረን ነበር የሆካታ ድምፅ የተሰማን። ድምፁ እየቀረበ ሲሄድ ሁኔታውን ለማጣራት ስንሞክር የገበሬ ታጣቂ ሚሊሻዎች ከኋላችን እየተከተሉ መሆኑን አወቅን። ታጣቂዎቹ እየቀረቡን መጥተው አጠገባችን ሲደርሱ የመጀመሪያውን ተኩስ ከፈቱ። ተኩሱ ከተከፈተ በኋላ ዘላለም በታጣቂዎቹ የተማረከ የመጀመሪያው ጓድ ሆነ። የዘላለም እውነተኛ ስም ዘርአብሩክ አበበ ይባላል። ሌሊቱ የለቀቀ ቢሆንም ፀሐይዋ ገና አልወጣችም።
ከኋላችን እየተከተሉ መተኮሳቸውን ሲቀጥሉ ከኋላ የነበርነው የምላሽ ተኩስ መስጠት ጀመርን። እንዳጋጣሚ እኔ የነበርኩባት ጋንታ ከበስተኋላ በኩል ነበረች። መሪዎቹ ግዳይና ሐዋዝ ወደፊት አልፈዋል። እኛ ከኋላ ያለነው የመከላከል ተኩስ ስናደርግ ወደፊት ያሉት ጓዶች ደግሞ ከፊት ለፊታቸው የነበረውን ተራራ ወጥተው ቦታ ለመያዝ በፍጥነት ይጓዙ ነበር። የእኛን ጋንታ ከፊት ሆነው የሚመሩት ጓዶች የቀደሙት ቡድኖች የሄዱበትን የቀኝ አቅጣጫ ስተው በተቃራኒው ወደ ግራ አቅጣጫ አምርተው ነበርና ሳናቀው ኃይላችን ለሁለት ተከፈለ። ሐዋዝና ግዳይ 15 ጓዶችን ይዘው ቀድመዋል። እየተታኮስን ወደፊት ብንፈጥንም የቀደሙትን በየት በኩል ነው የሄዱት ይላል ከፊት ያለው አንዱ የጋንታችን አባል። በቀኝ በኩል ነው የሄዱት መሰለኝ ይላል ሌላው። ታዲያ እናንተ ለምን ወደ ግራ ሄዳችሁ በማለት ከኋላ ያለው አባል ይጠይቃል። ወደዚህ የመጣነውማ ተኩሱን ተከትለን ነው ይላል ከፊት ያለው። ታዲያ ምን ይሻላል? ሰዎች እኮ ተጠቅተውናል ሌላው ግራ በመጋባት ይናገራል። ወደፊት እየሄድንና ወደ ኋላ እየዞርን እንተኩሳለን። ደግሞ ወደፊት ለመፍጠን እንሞክራለን። ወደፊት ብንፈጥንም ቦታ ይዘው ለመጠበቅ ከቀደሙት ጓዶች ጋር ስለተለያየን የሚገጥመንን አላወቅንም። አደጋ ላይ መሆናችን ግልጽ ነበር። በአንዳንዶቻችን ላይ የመረበሽና ግራ የመጋባት ስሜት መታየቱ ጨመረ። ከአመራሩ ጋር ምንም ግንኙነት ማድረግ በማንችልበት ሁኔታ ውስጥ ስለገባን አንድ መልአክ ካልተገኘ ወይም እነርሱ መነጠላችንም በቶሎ አውቀው ሊያገኙን ካልሞከሩ ሁሉም ነገር በጨለማ እንደመዳከር ሊሆን ነው። የኃይል አመራሮቹ ሐዋዝና ግዳይ ከፊተኞቹ ጋር ቀድመው በመሄዳቸው ያለ አመራር መሆናችንን አውቀናል። በአንድ በኩል እርስ በርሳችን እየተነጋገርን፣ በሌላ በኩል እየተኮሰ ለሚከተለን ሕዝብ አልፎ አልፎ የተኩስ ምላሽ እየሰጠንና እየተከላከልን የውር ድንብር ጉዟችንን ቀጠልን። ከትንሽ ጊዜ በኋላ የበለጠ ችግር ውስጥ መግባታችንን ያወቁ ይመስል ተኩሳቸው እየጨመረና እየበረታ መጣብን። በዚህ ጊዜ ከፊት ለፊታችን ምሽግ በመያዝ ለመከላከል ተገደድን። ቦታ ይዘን ፊት ለፊት መታኮስ ስንጀምር ቀስ በቀስ እየተከበብን እንደሆነ ተረዳን። መከበባችንን ካወቅን ከትንሽ ጊዜ በኋላ ብርሃነ ኢያሱና ተስፋዬ ደሳለኝ ተኩስ አቁመን ከሕዝቡ ጋር እንድንነጋገር ሐሳብ አቀረቡ። በዚህ ጊዜ ከኛ ውስጥ ጥይት ያለቀባቸውና ወደፊት ያስቀደምናቸው ጓዶች ቁጥር እየጨመረ መጥቷል። በመታኮስ ላይ የነበርነውና ወደ ኋላ የቀረነው 12 ብንሆን ነው። ብርሃንና ተስፋዬ እኛ እናንተን የምንዋጋ ሰዎች አይደለንም፣ የእናንተ ወገኖች ነን፣ ተጋዳዮች ነን እያሉ ለመግባባት ሙከራ ጀመሩ። ከሚከተሉ መካከል ከፊት ያሉት ተኩስ እያቆሙ መነጋገር ሲጀምሩ፣ ግማሾቹ ግን ውስጥ ለውስጥ እየተሽለኮለኩ ወደኛ እየተጠጉ እንደሆነ አየን። በጣም ሲጠጉና እየቀረቡን ሲመጡ እንደገና ከመታኮስ ሌላ አማራጭ አልነበረንም። ተስፋዬና ብርሃነ ፊት ለፊት ወደ ነበሩት ሲሄዱ፣ ከበስተጀርባችን ያሉት ጥይት ያለቀባቸው ጓዶቻችን በአጥቂዎቻችን እጅ ገብተው ኖሯል። ውስጥ ለውስጥ የመጡት ደግሞ ጥሰው መሃላችን ገቡ። ዘሚካኤል ከድካሙ የተነሳ የያዘውን ክላሽ መሸከም አቅቶት ጣለና ሰውነቱን ስቶ አጠገብ ወደቀ። ጁሊያኖ ጥይት ጨርሶ ስለነበር ራሱን ስቶ የወደቀውን የዘሚካኤልን ክላሽ አንስቶ መታኮስ ጀመረ። እኔ ከዘሚካኤልና ከጁሊያኖ መሃል ሆኜ ተኩሳለሁ። ጁሊያኖም ብዙ አልቆየም። አንዱ ገበሬ ከበስተጀርባው መጥቶ ጭንቅላቱን በመጥረብ ያፈለጠው። ደሙ እንደ ኃይለኛ የምንጭ ውሃ እየፈለቀ ከአናቱ በላይ እየተረጨ መፈናጠቅ ጀመረ። ከዚያም ደሙ እየተንዠቀዠቀ ወርዶ በደሙ ሲታጠብና ተሽከርክሮ ሲወድቅ አየሁት። አጠገቡ የነበረው መገርሳ ጥይት አልቆበት ባዶ ቀፎ ጠመንጃ ነበር የያዘው። የፈነከተውን ሰውዬ በያዘው የካርባይን ቀፎ ወርውሮ መታውና ግብግብ ተያያዙ። በግብግቡ መሃል ጁሊያኖ ጁሊያኖ እያለ ይጮሃል። ጁሊያኖ በጣም እንደተጎዳ ባውቅም የመገርሳ ጩኸት የበለጠ አስደነገጠኝ። ዞር ብዬ ስመለከት ያ ሁላችንም በጣም የምንወደው ጁሊያኖ መሆኑን ገና ያወቅኩ ይመስል እንባ በእንባ ሆንኩ። በሆዴ ጁሊያኖ ጁሊያኖ እያልኩ ድምፅ በሌለው ለቅሶ በውስጤ መብሰልሰል ጀመርኩ። ወዲያውኑ ደግሞ ጁሊያኖ ከወደቀበት ባሻገር ወደ 15 ሜትር ርቀት ላይ የበለጠ አስደንጋጭ ነገር ተመለከትኩ። አሊጋዝን ከተፋላሚዎቻችን አንዱ በጩቤ ወቅቶ ጣለው። የወጋውን ሰው ደግሞ አንድ ጓድ በጥይት መታው። ምድሯ ቀውጥ ይሆናለች። ሁላችንም በጭፍን ራሳችንን ከመከላከል ውጪ ምን ማድረግ እንደምንችል ለማሰብ ጊዜ አላገኘንም። እኔ ተስፋ መቁረጥ ውስጥ ብገባም እስከ መጨረሻው ለመታኮስ ወስኛለሁ። ምንስ አማራጭ ነበረኝ? የትኞቹን መከላከል እንዳለብኝ ግራ ገብቶኛል። መካከላችን እየገቡ ጨበጣ መቅጠም የጀመሩ ገበሬዎች ብዙ ሲሆኑ
ከፊት ለፊታችን ያሉትም እንዲሁ በርካታ ነበሩ። ወደ ግራና ቀኝ ገልመጥ በማለት ወደፊት ለማተኮር ወስኜ ጠመንጃዬን ደገንኩና ልተኩስ ስል ከጀርባዬ የኮቴ ድምፅ ያሰማሁ መሰለኝ። ለማረጋገጥ ዞር አልኩ። አንድ ግዙፍ ሰው ከእሾሃማው ጫካ ውስጥ ዘሎ ወደ እኔ ሲመጣ ተመለከትኩ። ሰውየው ሸምገል ያለ ገበሬ ነበር። ጠመንጃዬን ልተኩስ ከደገምኩበት በኋላ አመነታሁና ተወኩት። ዙሪያዬ የነበረው ድርጊት ምንም ተስፋ እንደሌለን ያሳያል። ያነጣጠርኩበትን ገበሬ ያለ ምንም ጥቅም እንደምገለው በዚያ ሁኔታ ውስጥ ሆኜ ማሰቤን ሳስታውሰው ዛሬም ይገርመኛል። ሌላ ተጨማሪ ነፍስ ማጥፋት ዋጋ የሌለው እርምጃ መሆኑ ተሰማኝ። እኔ በመተኮስና ባለመተኮስ መሃል ሳመነታ ሰውየው አጠገቤ ደርሶ ጭንቅላቴ ላይ ሰፈረብኝ። ተያይዘን ወደቅን። ራሴን ለመከላከል ምንም ፋታ አልነበረኝም። ጥይት አልጨረስክም? እየተታኮስክ እንደነበርም አይቻለሁ። ታዲያ ለምን አልተኮስክብኝም? ብሎ ጠየቀኝ። እንኳንም አልገደልኩ አልኩት ድንገት። የተናገርኩትን ሲሰማ ገርሞት ምን ማለትህ ነው አለኝ። በያዘው ገመድ በተኛሁበት እጆቼን ለማሰር እየተዘጋጀ አንተ ምናልባት ሚስትና ልጅ እንዲሁም ሌሎችም የምታሳድራቸው ብዙ ሰዎች ሊኖሩ ይችላሉ። እኔ ግን የማሳድረው ቤተሰብ የለኝም። ብትገለኝም እንኳ አንድ ብቻዬን ነኝና ግድ የለኝም። አንተም ብገልህ ልጅህና ሚስትህ ሊቸገሩ ይችላሉ። ስለዚህ እኔ አንተን ከምገልህ አንተ እኔን ብትገለኝ ይሻላል አልኩትና ከወደቅኩበት ተነሳሁ። ማሰሩን ተወና አጠገቤ ቆሞ ይጠብቀኝ ጀመር። እኔና ሌሎች ጓዶች ምርኮኛ ሆነናል። ልባችንን የሰበረው ግን የጁሊያኖና የአሊጋዝ መጨረሻ ነበር። ዞር ስል የጁሊያኖ አስከሬን ከፊት ለፊት ወድቋል። ሁኔታው ከቁጥጥራችን ውጭ ሆኖብን ግማሾቻችን ሬሳውን እየሳምነው ማልቀስ ጀመርን። ሌሎቹ ደግሞ ጭንቅላታቸውን በሁለት እጆቻቸው ይዘው ይጮኻሉ። ማራኪዎቻችን ለቅሷችንንና ሐዘናችንን አልተቃወሙም። እያልን ለጁሊያኖ እያለቀስን መቃብሩን ስንቆፍር አንዳንዶቹ ገበሬዎች አገዙን። ገና የጁሊያኖን ቀብር ሳናጠናቅቅ ደበሳይ ደግሞ በጦር ተወግቶ ኖሮ ደግሞ በጀርባው እየፈሰሰ ተመለከት ነው። የደበሳይ ሰውነት ግዙፍ ነው። እንኳ አንድ ሰው 2 እና 3 ሰዎችም የሚጥሉት አልነበረም። እነሱም በስተጀርባ በኩል በጦር የወጉት በዚሁ ምክንያት ሳይሆን አይቀርም። ደም በጣም ስለፈሰሰው ተንገዳገደና ወደቀ። የሚገርመው ከወደቀ በኋላ እንደምንም ተነስቶ ለመቆም መሞከሩ ነበር። ግን አቃተው። ትንሽ ቆየና ተንገዳግዶ ተመልሶ ወደቀ። 3 ጓዶቻችን ወድቀውብናል። ጁሊያኖና አሊጋዝ ደግሞ ተሰውተዋል። አሊጋዝ ከእኛ ትንሽ ራቅ ብሎ ከነበሩት ጓዶቹ ጋር ስለነበር እነርሱ ቀበሩት። ጁሊያኖን እየጮኸን ስንቀብረው ሰዎቹ የለቅሷችንና የሐዘናችን መራርነት ተመለከቱና በጣም አዘኑ። በዚያ ጊዜ ነበር ከዚያ ውድዬ ካገኘሁትና ጥይት ልሰጠው ሞክሬ ካልተሳካለት ሰው ጋር የተያየ ነው። ጠመንጃውን አውርዶ ወደ ሰማይ እየተኮሰ ወደ እኔ መጣ። ይህን ጎበዝ አላሲዝም። ይህን ጎበዝ ሁሉ ደክሞ በነበረ ጊዜ ለሰራዊቱ ምግብ ሊሰበስብ አግኝቼ ጥይት እንዲሰጠኝ ጠየቅኩት። የያዘውን ጥይት ሁሉ ሞክሮልኝ የሚሆነኝ በማጣቱ ሌላ ጊዜ ሊያመጣልኝ ቃል የገባልኝ ሰው ነበርና ባለውለታዬ ነው። ስለዚህ መሄድ ወደሚፈልግበት ሸኘዋለሁ እንጂ አላሲዘውም እያለ መፎከሩን ቀጠለ። የማረከኝ ሰው የመር ንጉሴ ደግሞ አይ ግድ የለም እኔም አላሲዘውም፣ ሊገለኝ ይችል ነበር ግን አልገደለኝም። ለምን እንዳልገደለኝ ስጠይቀው የሰጠኝ መልስ ልቤን ነቅቶታልና እኔም ለማንም አሳልፌ አልሰጠውም። በፍጹም አታስብ፣ አብረን እንወስደዋለን እንጂ ምንም አይሆንም አለና ሁለቱም ሰዎች ሌሎች ጥቃት እንዳይደርሱብኝ ከሌላ ሆነው እየጠበቁኝ ግማሽ ቀን ያህል ተጉዘን ውድዬ ገባን። መንገዱን ሁሉ ጁሊያኖና አሊጋዝ የፊቴ እየተደቀኑብኝ ሐዘኑ አልወጣለህ ብሎኝ ነበር። ጁሊያኖ በውጊያ ጊዜ ጎበዝና ደፋር፣ ለሕይወቱ የማይሳሳ፣ ለጓዶቹ የሚሰዋ ተወዳጅ ጓድ ነበር። እድገቱ ኤርትራ ሲሆን በኤርትራ ውስጥ የታወቀ ቦክሰኛ እንደነበር ሰምቻለሁ። ጁሊያኖ የሚለውን ስም ያወጣለት ሮባ ነበር። ጁሊያኖ ያለው መልኩና ቅላቱ ጣሊያናዊ ስለሚመስል ሳይሆን አይቀርም። በሲኔማ የገጸ ባህሪ ስሙ ሪንጎ በመባል የሚታወቅ ጁሊያኖ ጁማ የሚባል ዝነኛ የጣሊያን ተዋናይ እንደነበረም አስታወስኩ። ሮባ ይህን ተዋናይ የቱን ያህል እንደሚያውቀው እርግጠኛ ባልሆንም ቅጽል ስሙን ያወጣለት ከዚህ ዝነኛ የጣሊያን ተዋናይ ለማመሳሰል ሊሆን ይችላል ብዬ አስብ። አሊጋዝ የቦረና ልጅ ሲሆን ደሴ የወይዘሮ ሲሄን ትምህርት ቤት ተማሪ ነበረ።
እውነተኛ ስሙ አረቃው በላቸው ነበር። ዳሎል በሄድን ጊዜ ቆስሎ ስለነበር ለመልስ ጉዞ በቅሎ ገዝተንለት ነበር። እኛ በእግር እርሱ የፀሐይ ኮፍያ አድርጎና በበቅሎ ላይ ሆኖ ነበር የምንጓዘው። በዚያም የተነሳ ቅጽል ስሙ ሚኒሊክ ሆኖ እንደነበር ትዝ ይለኛል። በቅሎዋ ደግሞ ከእኛ ጋር ሲምባስ ከቆየችበት ጊዜ ድረስ አሊጋዝ እየተባለች በእርሱ ስም ትጠራ ነበር። አሊጋዝ በተለይ ከዳሎል ተልእኮ ጋር በተያያዘ የማይረሳ ትዝታ አትርፎ ነበር። ውድዬ ስንደርስ ሕዝብ ሲከተለን ቆይቶ ይመር ንጉሴ መንደር እንደደረስን የደስታ ተኩሱ ይተኩሱ ጀመር። ይመር ንጉሴ ምርኮኛ ይዞ የመጣ ጀግና ተብሎ ነበር በተኩሱና በእልልታ የታጀበ ደማቅ አቀባበል የተደረገለት። እርሱ ግን ፈገግ ከማለት ውጪ የተለየ የጀግንነት ስሜት አልታየበትም። ይመር ንጉሴ ግቢ ውስጥ እንደገባን አብረውን የመጡት የአካባቢው ነዋሪዎች ቀስ በቀስ እየተሰናበቱ ሄደው ብቻችንን ስንቀር አይዞህ ምንም እንዳትፈራ አለኝ። ወደ ቤት ውስጥ ስንገባ 5 እና 6 ዓመት የዕድሜ ክልል ውስጥ የሚሆናቸው 2 ሕፃናት ልጆቹን አየኋቸው። ባለቤቱ እንግዶችን ሸኝቶ ወደ ውስጥ እስከሚገባ እየጠበቀች ነበርና ጉድ ጉድ ማለት ጀመረች። ሐይቅ መሳል ስንደርስ 4ቱ ጋንታዎች ወደ አጉላ ሲሄዱ እኔ የነበርኩባት ጋንታ ሐይቅ መሳል እንድትቀር ተደረገች። የቀረነው አንድ ሕዝቡን ያስቸገረ ሽፍታ መኖሩን በመስማታችን እርሱን ለመያዝ ነበር። ሽፍታውን በቁጥጥር ስር አድርገን ለ3 ቀናት የፖለቲካ ትምህርት እንዲሰጠው ተደረገና ትጥቁን አስፈትተነው ለቀቅነው። 4ቱ ጋንታዎች ያሉበት ቦታ ስንደርስ የአጉላን ከተማ ተቆጣጥረውና የሄዱበትን ተልእኮ አሳክተው ጠበቁን። አጉላ እያለን አንድ አጋጣሚ ተፈጠረ። የጸጋዬ ደብተራው ሽጉጥ ጠፍቶ በከተማው ሁሉ ተፈልጎ ሳይገኝ ቀረ። ምንም ማድረግ ስላልተቻለ መንገዳችንን ቀጠልንና ደስአ እንደርታ ማለት ነው ደረስን። ጸጋዬ ደብተራው ሽጉጥ ጥሎ ለምን አይቀጣም የሚል ሹክሹክታ ይሰማ ጀመር። በሰራዊቱ ደንብ መሰረት አንድ አባል ማንኛውንም አይነት ንብረት ከጣለ ይቀጣ ነበር። ሁሉም ዕቃ በጥንቃቄ መያዝ ስላለበት እንኳንስ ሽጉጥን ያህል ትልቅ ነገር ኩሽክም የጠፋበት ምጣድም ረስቶ የመጣ ደብተርም የረሳ ሳይቀር ይቀጣል። እንደ ጀማል መሳሪያ የባረቀባቸውና የተቀጡም ነበሩ። በመሆኑም ጸጋዬ ደብተራው ሽጉጥ መጣሉ ከተሰማ በኋላ ለምን አልተቀጣም የሚል ጥያቄ ተነሳ። እኔም እውነት ነው ለምንድን ነው የማይቀጣው ብዬ አስተያየት ሰጠሁ። ወሬው ጸጋዬ ደብተራው ጆሮ ደረሰ። አጉላን አልፈን አራጉሬ ወደምትባል ትንሽ ከተማ በመሄድ ላይ ያለን ጸጋዬ ደብተራው ጠራኝና ሄድኩ። ጸጋዬ ደብተራው ሽጉጥ ጥሎ ለምን አይቀጣም ብለህ ተናግረሃል እንዴ ብሎ ጠየቀኝ። አዎ ተናግሬያለሁ። ሁላችንም በእኩል የምንታይ ጓዶች ከሆነ መሳሪያ የባረቀበት ኩሽክም የጣለ ቦርሳም የጠፋበት ስለሚቀጣ ሁላችንም እኩል መሆን አለብን ብዬ ነው የተናገርኩት አልኩት። አባባልህ ትክክል ነው፣ አንዳንድ ጊዜ ግን ሐቅ መናገር ያስወነጅላል አለኝ። ከዚያ በኋላ የተናገራት አባባሉ ሁሌም አትረሳኝም። አማኑኤል ስታስበው ግን ማን ነው ቀጪ ማን ነው ተቀጪ አለኝ። ከዚያ ደግሞ በእኔ በኩል ችግር የለም፣ ነገር ግን ሁልጊዜ ሐቅ መናገር አያዋጣም። አንዳንድ ጊዜ አይቶም እንዳላየ ማለፍ መቻል አለብህ። ይችን ምክር እንዳትረሳ እሺ አለኝ። እሺ አልኩትና ለሄድ ስል ተያየንና ተሳሳቅን። ከዚያም አቀፈኝና ይቅርታ ተባብልን ተሳስመን መንገዳችንን ቀጠልን። ጸጋዬ ደብተራው መልኩ ቀይ፣ ቁመቱ ረዘም ያለና ቀጭን ነው። ጸጉሩ ሉጫ ሲሆን በላዩ ላይ ኮፍያ ያደርግበታል። ፊልድ ጃኬት፣ ኮቱና ሱሪው በላዩ ላይ ብዙ ጊዜ እንደቆዩ ያስታውቃሉ። ጺሙ እንደ መነኩሴ ጺም ያደገ ነበር። ብቻውን ሲቆዝም ጺሙን እያፍተለተለ መጫወት ይወዳል። አይኖቹ ትናንሽ ናቸው። ማንገቻ ያለው የአይን መነጽር ያደርጋል። ሲናገር ረጋና ዝግ ብሎ ሲሆን በንግግሩ መካከል ቀልዶችና ተረቶች መጨመር ይወዳል። ቀልዶቹና ተረቶቹ ሁሉ ግን ከትግል ጓዶችና ከቁም ነገር ጋር የተያያዙ ናቸው። ጸጋዬ ግለኝነት የማያጠቃው ከራሱ ይልቅ ለሌሎች ጓዶች የሚጨነቅና ቅድሚያ የሚሰጥ ነበር። ምግብ በምንመገብበት ጊዜ አንድ ሰው ምግቡን ቀድሞ ከጨረሰና ቅር ብሎት ከተመለከተ ጸጋዬ የራሱን ድርሻ ሲሰጥ ማየት የተለመደ ነበር። በበረሃ ውስጥ ከሚፈትኑን ችግሮች አንዱ የነበረው የልብስና የጸጉር ቅማል ነበር። መቼም ማከክን ተላምደነው እጃችን ስራ ፈቶ አይቆይም። ችግሩ ጠንከር ሲልም ለማስታገስ እርስ በርስ መቀማመል የተለመደ ሲሆን ጸጋዬን ግን የሚያህለው አልነበርም። ጊዜ ኖሮት አንድ ሰው ሲያክ ካየ ዝም አይልም። ጠጋ ብሎ ይለቅምለትና
እናት የልጇን ራስ እንደምትደባብስ ሁሉ እርሱም በደስታ ይደባብሳል። በተለይ ሰፋ ያለ ጊዜ ካለው እርሱ እንዲቀመለን ተራ የምንገባበት ወቅት እንደነበር ትዝ ይለኛል። እርሱ ግን አይሰለችም። የእርካታ ስሜት ነበር የሚታይበት። እኔ የነበርኩበት ጋንታ መሪ ዘሚካኤል፣ ምክትል ጋንታ መሪ በርሄ ሀጎስ በዛብህ፣ የፖለቲካ ኃላፊው ደግሞ ዘላለም ነበሩ። ሦስቱም የአመራር ሰዎች ለስብሰባ ተጠርተው ሄደዋል። ጋንታዋን እንደመራ የተወከልኩት እኔ ነበርኩ። ከስብሰባ ሳይመለሱ ውለው አደሩና የነበሩበትን ቦታ ባለማወቃችን ወዴት እንደምንሄድ ግራ ገብቶን በደረስንበት መንደር አደርን። ነጻነት ማንጁስ ዋርዲያ በነበረበት ማለዳ ከራዛ ዘመቻ ከእንትጮ ጠፍተው የሚመለሱ የታጠቁ ዘማቾች በአካባቢያችን ሲያልፉ ጠራና አሳየኝ። እኔ ደግሞ ፍሱሐ ገብረአይህንና መርገሳ አብረውኝ እንዲሄዱ ጠይቄ ሁሉንም ማረክናቸው። ትጥቃቸውንና ብረታቸውን ተቀብለን ዕቃችንንና ስንቃችንን አሸክመን ከአቅማችን በላይ ሁለት ብረት ተሸክመን ስንሄድ እነዚያ ሚካኤል ሲመጡ መንገድ ላይ ያገኘናቸው። እነዚህ ከየት የመጡ ሰዎች ናቸው? ምን አድርገው ስለያዛችኋቸው አሉን። ማርከናቸው ነው አልናቸው። መልእክት አልደረሳችሁ ብለው ጠየቁን። መልእክት እንዳልደረሰንና በግምት ወደፊት እየሄድን እንደነበር ነገርናቸው። ጥቂት እንደተጓዝን ከሌሎቹ ጓዶች ጋር ተገናኘን። አመራሮቹ ስለማረክናቸው ሰዎች ጉዳይ ተነጋገሩና ብረቱ እንዲመለስላቸው ወሰኑ። ምክንያቱም በዚያን ወቅት ሁላችንም ታጥቀናል። እንዲያውም አንዳንዶቻችን 2 ብረት የያዝንም አለን። ጠመንጃዎቹም የድሮ ጠመንጃዎች ስለነበሩ ለሕዝቡ በመስጠት ለፖለቲካና ለመቀስቀሻ ብንጠቀምበት ይሻላል። ለምርኮኞቹ ማስጠንቀቂያና ትምህርት ተሰጥቶ እንዲለቀቁ ተወሰነ። ብርሃነ ኢያሱ ጥሩ የፖለቲካ ትምህርት ተሰጥቶ ብረታቸው እንዲሰጣቸው አደረገ። ውሳኔው ያልጠበቁት ስለነበር ምርኮኞቹ ደስ አላቸው። በእኔ ኃላፊነት የተማረኩት ሰዎችም በሰላም በመለቀቃቸው ተደሰትኩ። መቀሌን ወደ ቀኝ ትተን በቆላማው መሬት ገደሉን ይዘን መሄድ ጀመርን። ቆላው ውስጥ የእንደርታ አካል የሆነች ሽከት ወይም ደርጌ ሀጀን የምትባል የእርሻ መሬት ያለባት ከተማ አለች። እንደደረስን ቀን ላይ 3 ጋንታዎች የተሳካ ወታደራዊ ተልእኮ አካሂደው አንድም ጓድ ሳይቆስልባቸው ተመልሰው ተገናኘን። ይሄ ከሆነ ከአንድ ቀን በኋላ 5 ጋንታዎች በ3 ተከፈሉና ስምሪት ተደረገ። የ3ቱ ጋንታዎች ስምሪት ዋጅራት፣ ሳምሬና እንጣሎ መቀሌ አጠገብ ያለች ትንሽ ከተማ ነች ነበረ። በእነዚህ 3 ወረዳዎች በአንድ ቀን ወታደራዊ ተልእኮ እንድናካሄድ ነበር የታቀደው። ቀደም ሲል ሳምንት ባልሞላ ጊዜ 2 ወረዳዎችን አጉላእንና ሽከትን ተቆጣጥረናል። እኔ የነበርኩበት ዋጅራት ወረዳ ደቡብ ወደምትባል ከተማ በሚሄደው ቡድን ውስጥ ነበር። ቀኑን ሙሉ ተጉዘን ዋጅራትን አሳለፍንና አዲ ቀየ የምትባል ትንሽ መንደር ደረስን። መንደሯ ትምህርት ቤትና የቀይ መስቀል ሐኪሞች የሚሰሩበት ክሊኒክ አላት። ከአዲ ቀየ በታች ራያና ዘቦ ነው። ከራያና ዘቦ አጠገብ መሆኒ የምትባል ቦታ ደረስን። ደቡብ ዋጅራትን አልፈን ራታችንን በልተን እንደገና ተበገስ ተባለ። ተበገስ ማለት ተንቀሳቀሱ ማለት ነው። ቀኑን ሙሉ ስንሄድ ውለን ሌሊቱን እንደገና ወደ ኋላ ተመለስንና ሊነጋጋ ሲል ዋጅራት አቅራቢያ ደረስን። መጀመሪያ ዋጅራትን አልፈን እንድንሄድ የተደረገበት ምክንያት የመንግስትን ኃይሎች ለማዘናጋትና እንዲዝናኑ ለማድረግ ነበር። ዳዊት ወዲቀሺ ብርሃነ በርሄ 3 ጓዶችን ይዞ ወደ ከተማ እንዲሄድና ፖሊስ ጣቢያው፣ የወረዳው ጽሕፈት ቤትና ሌሎች ቁልፍ ድርጅቶች የሚገኙበትን ቦታ እንዲያጣራ ተላከ። የቀረው ሰራዊት እንደገና ተበገስ ተባለና ከ2 ሰዓት ጉዞ በኋላ አንድ ኮረብታ ላይ ወጥተን ሰፈርን። ከኮረብታዋ በስተቀኝ በኩል ቤተክርስቲያን አለ። ወደ ቤተክርስቲያን የሚሄዱ አንዳንድ ሰዎች ይታዩናል። ለቅኝት የተላኩት ጓዶች የሚፈለገውን መረጃ ይዘው ተመለሱ። የቡድኑ ወታደራዊ መሪ ጅግሳ መረጃውን በመጠቀም እቅድ አውጥቶ ስምሪታችንንና ተልእኳችንን አስረዳን። በእቅዱ መሰረት ሁሉም ነገር በጥሩ ሁኔታ ተፈጸመ። ፖሊስ ጣቢያውን በቁጥጥር ስር አውለን የፖሊሶቹን ትጥቅ አስፈትተን መሳሪያዎቻቸውን ወረስን። በተጨማሪም ዘመቻ ጣቢያውን ተቆጣጥረን ስንፈትሽ ለዘማቾች የተዘጋጁ ልብሶችን አገኘንና ወሰድን። ከኦፕሬሽኑ በኋላ ወደ ምዕራብ አፈግፍገን ወደ አንድ መንደር ገባን። አንዱ ጓድ ሲጋራ ለመለኮስ በአካባቢው ከሚገኝ ገበሬ ቤት ሲገባ በገበሬው ገጽታ ላይ የመረበሽ መልክ አየንበትና ግራ ተጋባን። ወደ ውስጥ የገባው ጓድ ሲጋራውን ለኩሶ ሲመለስ አንዲት የአረብ ክልስ የምትመስል በጣም ቆንጆ ቀይ ልጅ እንዳየ ነገረን። ከአካባቢው ሴቶች የተለየ ውበት፣ ቅላትና ቁንጅና ስለነበራት ማንነቷን ለማወቅ ፈለግን።
ስናጠያይቅም ልጅቷ የገበሬው ሚስት መሆኗን ከዚህ በፊት በአካባቢው የነበሩ ዘማች ተማሪዎች ልክ እንደኛው በውበቷ ተገርመው ፎቶ ለማንሳት ቢጠይቁት እምቢ እንዳላቸው ሰማን። የመረበሽ መልክ የታየበት ምክንያትም ሚስቱን የምንነጥቀው መስሎት በመፍራቱ እንደሆነ ነገሩን። ዋጅራት ተልእኳችንን ካጠናቀቅም በኋላ ብዙ አልቆየንም። ወዲያውኑ ነበር ከተማውን ለቀን የወጣ ነው። እንደርታ አካባቢ ስንደርስ አረፍንና ህዝቡ የሚበላና የሚጠጣ ይዞ ካለንበት ቦታ ድረስ በመምጣት በጥሩ ሁኔታ አስተናገደን። የእንደርታ ህዝብ ብረት የያዘ ጀግና የሚያደንቅና የሚያከብር ህዝብ ነው። እኛን የተመለከቱን ግን በጀግና አይን ብቻ አልነበረም። ብዙዎቻችን ወጣቶች መሆናችንና አቀራረባችንም በተለምዶ ከሚያውቁት የሽፍታ ባህሪ የተለየ ስለነበረ ልዩ ስሜት ፈጥሮባቸዋል። አንዳንዶቹ ሴቶች እልል ሲሉ፣ አንዳንዶቹ ግን እያዩን ያለቅሱ ነበር። አንዳንዶቻችን ልጆች መሆናችንን ሲያዩ እናቶቻችሁ እንዴት ይሆኑ ይሆን? እንኳን የወለዷችሁ እኛም እናለቅሳለን። እናንተ በረሃ ወጣችሁባቸው ከቶውንስ እንዴት አድርገው ተኝተው ያድሩ ይሆን እያሉ አለቀሱ። በመጨረሻ ተሰናብተናቸው ለመሄድ ስንንቀሳቀስ ዳቦና ቆሎ በየነጠላችን ይቋጥሩልን ነበር። የእንደርታ ዳቦ በጣም የታወቀ ነው። ከዚያ በኋላ የሄድነው ወደ ሐረቆት ነበር። ወደ ሳምሬና እንጣሎ ከተላኩት ጓንታዎች ጋር እዚያው ሐረቆት ላይ ተገናኘንና ለ3 ቀናት ረፍት አደረግን። ሐረቆት በእንጣሎና በሳምሬ መካከል የምትገኝ ትምህርት ቤት ያለባት ትንሽ መንደር ናት። ሳምሬ ኮረብታ ላይ ያለች ከተማ በመሆኗ በጣም አደገኛ ቦታ ናት። ወደ ሳምሬ የሄደው ቡድን ሳምሬ ላይ ነክቶበት አንድ ላንድ ሮቨር መኪና አግኝተው አደጋ ላይ ከመውደቅ ለጥቂት እንደዳኑ ነገሩን። መኪናውን አስገድደው በቀጥታ ወደ ፖሊስ ጣቢያው በመግባት ነበር ችግር ሳይፈጠር ተልእኳቸውን አጠናቀው የወጡት። እንጣሎ ለመቀሌ ቅርብ ነች። ወደዚያ የሄደው ቡድን ተልእኮውን ለማሳካት ባደረገው ሙከራ ተኩስ እንደተከፈተ አንድ የፈጥኖ ደራሽ ረዳት መጥቶ ነበር። ፈጥኖ ደራሹ ከመድረሱ አስቀድሞ ግን ቡድኑ ተልእኮውን ጨርሶ እየወጣ ነበር። ከቡድኑ አባላት ቢንያም ብቻ በጥይት ቆሰለባቸው። ቢንያም ሕክምና ማግኘት ነበረበት። ሐኪም ተክለ ብርሃን በቅሎ ገዝቶ ወደ አሲምባ ይዞት እንዲሄድ ተወሰነና ቁስለኛውንና ሐኪሙን እዚያው ትተናቸው መንገዳችንን ቀጠልን። የፓርቲው ሰዎችና የሰራዊቱ አመራሮች የድርጅት ሥራ ነበራቸው። እነ ዶክተር ተስፋዬ ደበሳይ እዚያ አካባቢ ነበሩ። ዶክተር ተስፋዬ ለአንዳንድ ጉዳዮች ወይም ለስብሰባ ካልሆነ በስተቀር ጋንታዎቹ ወዳሉበት አካባቢ አይጠጋም። ውሎና ዳሩ ገለል ያለ ቦታ ሲሆን ከተወሰኑ ጓዶችና ከአመራሮች ጋር ይገናኝ ነበር። ከእረፍታችን በኋላ ከሐረቆት ተነስተን እምባላጌን ወደ ግራ ትተን ወደ ማይጨው አቅጣጫ ተንቀሳቀስን። ማይጨው የመድፈኛ ጦር ሰፈር አለ። ስለዚህ 2 ሰዓት ርቀት ላይ ሆነን ሐረጎት ህዝቡን ሰብስቦ የቅስቀሳ ንግግር እያደረገ ነበር። ሁልጊዜም ምግብ የምንመገበው በፈረቃ ነው። አንዱ ቡድን ሲመገብ ሌላው በሥራ ላይ ይሰማራል እና ሐረጎት በቅስቀሳ ላይ ያሉ እኛ ምግብ እየበላን ነበር። በምግብ ላይ ያለም በድንገት የክላሽንኮፍ ጠመንጃ አውቶማቲክ ተኩስ ሰምተን እየተሯሯጥን ሄድን። ሐረጎት ስለያዘው መሳሪያ መግለጫ ሲሰጥ በድንገት ባርቆበት ነበር። የመድፈኛው ጦር ካምፕ የ7 ኪሎ ሜትር ያህል ርቀት ላይ ስለነበረ ወታደሮቹ ተኩሱን ሰምተው ሲተራመሱ ይታዩናል። ሐረጎትም ጓዶች የኔ ጥፋት ነው፣ አሁን ምንም አትናገሩ፣ በኋላ አቀጣለሁ፣ አሁን ግን ከህዝብ ጋር ነኝ አለ። ከዚያ በኋላ በአካባቢው መቆየት አደገኛ ነበርና የያዝነውን ይዘን ተበገስ ተባልና አካባቢውን ለቀን ከጋራዎቹ በላይ ከአሸንጌ ሐይቅ በስተምዕራብ ወደሚገኙ ተራራዎች ሄድን። በዚያው ጊዜ የተወሰኑ ጓዶች ጸጋዬ ደብተራውንና ዶክተር ተስፋዬ ደበሳይን ወደ ከተማ ለመሸኘት ሄደው ነበር። እነርሱ እስኪመለሱ ድረስ የአሸንጌድ ሐይቅ እያየን ጋራዎቹ ላይ የ2 ቀናት ቆይታ አደረግን። እነርሱ ከተመለሱ በኋላ 5ቱም ጋንታዎች የምዕራብን አቅጣጫ ይዘን ወደ ሰቆጣ ወረድን። ሰቆጣ አካባቢ ተከዜ አፋፍ ላይ 5ቱም ጋንታዎች አብረው ዋሉ። ከአሲምባ ሲነሱ በተሰጣቸው መመሪያ መሰረት አመሻሽ ላይ 2 ጋንታዎች አዲስ የሰራዊቱ ጦር ሰፈር ወደሚመሰረትበት ወደ ጎንደር ይሄዳሉ። ያች ምሽት ልዩ ነበረች። መለያየት ሞት መሆኑን እያሰብን የተላቀስንባት ምሽት። ደም ወይም አብሮ አደግነት ሳይሆን ዓላማ ያሰባሰበንና በአንድ ድርጅት ጥላ ስር አሰልፎ ያስተሳሰረን ወጣቶች ነበርን። ለ1 ዓመት ያህል ሳንለያይ አብረን ቆይተናል። በጣም የምንግባባና የምንዋደድም ሆነናል። እንደ ወንድማማቾች ሆነን በመፈቃቀር ብዙ ነገር አሳልፈናል። ነገር ግን ላስተሳሰረን ዓላማ ስንል እንደገና መለያየታችን አይቀር ሆነ። መለያየታችን አስፈላጊ መሆኑን ብናምንም የሐዘን ስሜታችንን ግን ማስቀረት አልቻልንም። የምንሄደው እስከ ሕይወት መስዋዕትነት ለሚያስከፍል ግዳጅ መሆኑንም ማሳመረን እናውቀዋለን።
ሁላችንም መንገድ ላይ የሚያጋጥመንን አናውቅም። እንደገና ለመገናኘታችን እርግጠኛ አልነበርንም። ያን ስሜት በውስጣችን ይዘን ነበር እየተቃቀፍንና እየተሳሳምን የተሰነባበት ነው። መሪዎቻችን ጂግሳ፣ ግዳይና ሐዋዝም ልክ እንደኛው የመለያየት ስሜታቸውን ሲገላለጹ መመልከት ልብ ይነካ ነበር። ዛሬ ላይ ቆመን ያንን ቀን ለማስታወስ እድል ያገኘን ያቺ ቀን እንደፈራናት የእውነትም ለብዙዎቻችን የመጨረሻ የመሰነባበቻ ቀን መሆኗን እንመሰክራለን። በሕይወት ለቀረነው ሰዎች የዚያች ዕለት ውስታ ከጉልምስናችን በኋላ እንኳ ልብን የመረበሽና አይኖቻችንን በእንባ የመሙላት አቅሙ ጠንካራ ነው። የሁለቱ ጋንታዎች መሪዎች ጂግሳ፣ ግርማይ፣ የአቢዮና ዳዊት ወድቀሺ ነበሩ። እነዚያ ጋንታዎች በሰሜን ተራሮች በኩል አልፈው ጎንደር ውስጥ አዲስ የሰራዊት ጠቅላይ የጦር ሰፈር እንዲመሰርቱ ነበር የተላኩት። አንዷ በዘሚካኤልና በበርሄ የምትመራው ጋንታ ደግሞ ከወልዲያ ወታደራዊ ተልእኮ የሚገኘውን ገንዘብ ይዛ ወደ ትግራይ የምትመለስ ነበረች። ግዳይና ሐዋዝ የሚመሩት የጦር ክፍል ደግሞ በወሎ ውስጥ አዲስ የጦር ማዕከል የማቋቋም ተልእኮ ነበረው። ከተለያየም በኋላ ሌሊቱን ሙሉ ስንሄድ አደርን። ከባድ ዝናብ እየጣለ ቢሆንም ለመጠለል ፈቃድ አልተሰጠንም። ያ ሁሉ ዝናብ እየወረደብን ዋግን አልፈን ላስታ ላሊበላ አካባቢ ደረስን። ሲነጋጋ በተራራዎች በተከበበች ሜዳ ላይ በምትገኝ መንደር አረፍንና ጉዟችንን ቀጠልን። ዋድላ ደላንታን ወደ ቀኝ በኩል ትተን የአሲምባን አካባቢ ተራራዎች የሚመስል ቦታ ተመለከትን። ስንመለስ አዲስ የጦር ሰፈር እንድናቋቁም የተመረጠው ቦታ እዚህ ተራራማ ሰፈር እንደሆነ ተነገረን። ቦታው ወሎ ውስጥ ሲሆን ስሙም ዋድላ ደላንታ ይባላል። ለበጌ ምድር ቅርብ ከሆነው ከጋይንት አውራጃ በስተሰሜን በኩል ይገኛል። ሰኔ 24 ቀን 1968 ዓመተ ምህረት ለአዲስ የጦር ሰፈር የተመረጠውን ቦታ በፍጥነት አልፈን ወደ ማታ አካባቢ ቃሌም ወረዳ ገባን። ቃሌም ለወልዲያ በጣም ቅርብ ናት። አመሻሽ ላይ ከላስታ የመጨረሻው ተራራ ያለባት ቦታ ላይ እረፍት ተደረገ። በመናርፍባቸው ቦታዎች ሁሉ ለእያንዳንዱ ጋንታ ቁልፍ ቦታ ይመረጣል። ለጋንታችን የተመደበውን ቦታ ይዘን ትንሽ አረፍ እንዳልን ዘሚካኤል መጣና የ6 ጓዶችን ስም ጠራ። የተጠራነው አማኑኤል፣ ፍሱህ ገብራይ፣ ጁሊያኖ፣ በርሄ፣ ገብረ መስቀልና ኃይለ ሥላሴ ከበደ ነበርን። በግማሽ ሰዓት ውስጥ ጠመንጃችሁን ወልውሉና ተኙ አለን ዘሚካኤል። 6ታችንም የተባልነውን አደረግን። ሲመሻሽ ጋንታችን ተነስታ ወደ ቃሌም አካባቢ ወረድን። ቃሌም ስንደርስ ከሌሎቹ ጋንታዎች ጋር ተገናኝተን ተሰባሰብን። እኛ ቃሌም ስንገባ ወርቁና ሊጋዝ የላስታ ሰዎች አይነት ኩርፊያ ለብሰውና ጋቢ ደርበው ሲመጡና ሲደባለቁ አየኋቸው። ለጥናት ወይም ለመረጃ ተልከው እንደነበር ገመትኩ። መጀመሪያ እኛ ቀንተኙ ተብለናል። በኋላ ደግሞ የወርቁንና የሊጋዝን ሁኔታ ስመለከት ከበድ ያለ ነገር እንዳለ እርግጠኛ ሆንኩ። ነገር ግን ሁልጊዜም ምስጢር ለመጠበቅ የሚወሰድ ጥንቃቄ በመኖሩ እስካሁን ድረስ ተልእኳችን ምን እንደሆነ ገና አልተነገረንም። ቃሌም ደርሰን ከህዝቡ ጋር ስንገናኝ ዘላለም እኛ ፖሊሶች ነን፣ የመጣነው ግብር ለማስከፈል ስለሆነ የግብሬ ማህበሩን ሊቀመንበር ጥሩልን አላቸው። ሰዎቹ ግን አላመኑትም። ምናችሁም ፖሊስ አይመስልም፣ እንዴት ፖሊስ ነን ትላላችሁ የሚል ጥያቄ አነሱ። እኛ የፊናንስ ፖሊሶች ነን፣ ግብር ለመሰብሰብ ነው የመጣነው ብለው መከራከር ሲጀምሩ የሰዎቹ ጥርጣሬ እየተባባሰ ሄደ። በሌላ በኩል ደግሞ እኛ ብረት ጠርጋችሁ ተኙ የተባልነው 6ታችን ተጠርተን ቀድመን ወደፊት እንድንሄድ ተነግሮናል። ከሌሎቹ 2 ጋንታዎች በተመሳሳይ ተመርጠው ከመጡት ጓዶች ጋር በጠቅላላው 19 የምንሆን ተሰበሰብን። ግዳይና ሐዋዝ መጥተው 19ኛችን አባላት ያለንበት ቡድን የሚሰማራበት አንድ ወታደራዊ ዕቅድ መኖሩን ነግረውን ስለ ዕቅዱ ዓላማና አፈጻጸም በዝርዝር አስረዱን። ዕለቱ ሰኔ 25 ቀን 1968 ዓመተ ምህረት ሲሆን የምንሄደው ወደ ወልዲያ ከተማ ነበረ። ከተማ ከገባም በኋላ ዋና ኢላማችን ባንክ ቤቱ እንደሆነ ተገለጸልን። ወደ ከተማ የምንገባው በ2 ተከፍለን ነው። አንደኛው ቡድን ቀጥታ ወደ ባንክ ቤት የሚሄድና የገንዘብ ዘረፋ የሚያደርግ ሲሆን፣ ሁለተኛው ቡድን ደግሞ ከአውራጃው ፖሊስ ጣቢያ ፖሊሶች ለእርዳታ ወደ ባንክ ቤቱ እንዳይመጡ ባሉበት ቦታ የሚያስቀርብ ቡድን ነበር። የዚህ ቡድን ዓላማ ወደ ፖሊስ ጣቢያው መግባትና መቆጣጠር አይደለም። ፖሊሶቹ ከጣቢያው እንዳይወጡ ከሩቅ በመተኮስ ባሉበት እንዲቆዩና ለእርዳታ ወደ ባንክ ቤቱ እንዳይመጡ ማድረግ ብቻ ነበር። ወደ ባንክ ቤቱ ከተላከው ቡድን ውስጥ ዳንኤል የባንክ ቤቱን ዘበኛ በተቻለ መጠን ድምጽ ሳያሰማ እንዲያፍን ነው። ከታገለው ግን ሽጉጡን እንዲጠቀም ተነገረው። ዳንኤል የውቅሮ ልጅ ሲሆን እውነተኛ ስሙ ጸጋዬ ኪዳኔ ነው።
የገንዘብ ዘረፋው ከተከናወነ በኋላ ሁለቱም ቡድን በአንድ ላይ ወደ ቃሲም በመመለስ ከቀሪዎቹ ጓዶች እንድንቀላቀል ነበር የታሰበው። እኔ የተመደብኩበት ወደ ፖሊስ ጣቢያው ከሚሄደው ቡድን ጋር ነበር። እንዴት እንደምንሰማራና ምን እንደምናደርግ ከተነገረን በኋላ ሌሊቱን ሙሉ ስንጓዝ አድረን ከተማው አካባቢ ደረስን። ወልዲያን እየተጠጋን እያለን እኩለ ሌሊት ገደማ የከተማው መብራት ድርግም ብሎ ጠፋ። በስተግራ በኩል ያለውን ጋራ ለመውጣት አንዱን መንደር ስናልፍ የመንደሩ ውሾች በብዛት ሆነው ይጮኻሉ። መንገዳችንን ቀጠልንና ዳገቱን ወጥተን ኮረብታ ላይ ደረስን። የወልዲያ ከተማ ስራችን ሆና ትታየናለች። እዚህ ኮረብታ ላይ ሰፍረን ቀጣዩን ትዕዛዝ ስንጠባበቅ 2 ሰዓት ያህል ለሚሆን ጊዜ ቆየን። ግደይና ሐዋዝ ወደፊት ቀድመው ሄደዋል። ለ2 ሰዓታት ያህል ቆይተው ተመለሱና ወታደራዊ ተልእኮ ተሰርዟል፣ ስለዚህ ወደ ነበርንበት ቦታ እንመለሳለን አሉን። ይሄን ሁሉ መንገድ ከትግራይ 1 ወር ሙሉ ደክመን ተጉዘን ቤዛችን በራዛ ዘመቻ ይወረር አይወረር ሳናውቅ ጥለን መተን እንዴት አሁን ተመለሱ ትሉናላችሁ ብለን ማንገራገር ጀመርን። የለም መመለስ አለብን። አሁን የምታነሱት ሌላ ጥያቄ ነው። ለምን እንደተመለስን ሌላ ጊዜ እናብራራለን። አሁን ግን እዚህ መቆየት ስለሌለብንና ለደህንነታችን አደገኛ ስለሚሆን አሁኑን በመጣንበት መመለስ አለብን አሉ። መመለሱን እንመለስ፣ እንዴት በመጣንበት መንገድ እንመለሳለን የሚል ጥያቄ ቀረበ። ሐሳብ መለወጥ ግን አልተቻለም። በመጣንበት መንገድ ስንመለስ ሞራል የመነካት ስሜት በመፈጠሩ በአብዛኞቻችን ገጽታ ላይ የመረበሽና የድካም ሁኔታ ይታይ ጀመረ። የመልስ ጉዞ ጀምረን ሊነጋ ሲል እረፍት የማድረግ ፍላጎት ተንጸባረቀ።